አንድ በጣም ሌባና ብዙ ሴቶችን ደፍሮ የታሰረ ወጣት ነበር። ታዲያ ከእስር እንደተፈታ ወደ አያቶቹ ቤት ለጥየቃ እየተጓዘ ያለ ይመሽበትና ሰው ቤት ለማደር ፈልጎ የእያንዳንዱን ሰው ቤት ያንኳኳል። በዚህን ጊዜም ሰውየው በሩን ሲከፍት ልጁ ባካችሁ ተጓዥ መንገደኛ ነኝ እንድታሳድሩኝ ሲል በፈጣሪ ስም እለምናለሁ ሲል ጠየቀ። ሰውየውን በለሰለሰ ድምጽ ይቅርታ አምኜ ላሳድርህ አልችልም፣ ሴት ልጅ አለችኝ ይለውና በሩን ይዘጋል። ሁለተኛውን ቤት ሄዶ ጠየቀው። ተመሳሳይ መልስ ሰጠውና በሩን ዘጋበት። ሶስተኛ ቤት አንኳኩቶ ሲጠይቅ ግባ ብለው አስገብተው እራት አበሉት። ልጁን ማሰብ ጀመረ። ወንድ ልጅ ቢኖራቸው ነው ብሎ አሰበ። ግን ወደ ማደሪያው ሲሄድ ቆንጅዬ ሴት ልጅ ተኝታለች። ታዲያ በዚህን ጊዜ ሰውየው ያደረገው ኩፍያውን አወለቀና መሃላቸው ላይ አስቀምጦ ማንም ወደ ማንም እንዳይጠጋልና ልጁን አምነዋለሁ ብሎ ኩራዙን አጥፍቶላቸው ይተኛሉ። ልጁን በመደነቅ ምንም ሳያቀኝ እንዴት አመኔ ብሎ እንቅልፍ ሳይወስደው አደረ። በጧት ሊሄድ ሲወጣ ምግብ ቋጥረው ሰጡት። ልጁ ከግቢው እንደወጣ ልጅቷ በረንዳ ላይ ሆና ስታየው ተመለከተ። ገብቶ ሰላም እንዳይላት በሩ ተዘግቷል። አጥሩ ላይ ሆኖ ቆይ መጥቼ ሰላም ልበልሽ ሲል ልጅቱ የአባቴን ኩፍያ ያልዘለልክ ልጅ አሁን አጥር ልትዘል ነው ብላ ሾፈችበትና ሄዳ በሩን ከፈተችለት። ልጁም ጸጉሯን እየዳበሰ እምነት ትልቅ እስር ቤት ነው፣ እምነትን ስትቀበይ መንቀሳቀስ አትችይም። እኔ ብዙ ጊዜ ታስሬ ያውቃለሁ ግን ምንም አይመስለኝም። አየሽ የእምነት እስር ቤት ግን ከምንም በላይ ትልቅ ነው አላት። እዚህ ጋር ዋነኛውና ትልቁ ነገር ምን መሰላችሁ? አንድን ሰው አምናችሁት ከጎዳችሁ አትበሳጩ። የጎዳችሁ ሰው የእድሜ ልክ ጸጸት ይሆንበታል።